አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ሰሞኑን እንግዲህ ቪዲዮ ለቀን አናውቅም። ያው በተለያየ ምክንያት የሰው ልጅ ቢዚ ይሆናል። በዛ ምክንያት እንግዲህ ቪዲዮ አልለቀቅንም። ትናንት የተወሰነ ቪዲዮ ለቅቄ ነበረ እንጂ ጠፍቻለሁኝ ለራሴ ማለት ነው። እና እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ አዲስ ቪዲዮ የመጣሁበት ቪዲዮውን ለብዙ ሰው ተደራሽ እንዲሆን ላይክ ሼር እያደረጋችሁ እንግዲህ ይህንን ቪዲዮ አሰራጩልኝ ማለት ነው። የዛሬው ቪዲዮ የሚሆነው 3 ግለሰቦች እንግዲህ ሀገራቸውን ለቀው የራሳቸውንም ህይወት ለቤተሰብም ብለው ህይወታቸውን ለመቀየር ወደ ሳኡዲ ተጉዘው እንግዲህ መንገድ ላይ ቆዩ ማለት ነው። መንገድ ላይ ጠፉ እና አኽባራቸው ስለጠፋ አኽባራቸው እንዲገኝ ምናልባት ከመካከላችሁ አንድ ሰው አይቷቸው ስለሚሆን ቪዲዮውን እንግዲህ ሸር እያደረጋችሁ በየተለያየ ግሩፕ በተለያየ ቦታ ሼር እያደረጋችሁ አፋልጓቸው ማለት ነው። ቤተሰቦቻቸው በጣም ተጨንቀው ተጠበው ነው ያሉትኝ። ፎቶአቸውንም አድራሻቸውንም የውጭም የሀገርም ቁጥር አስቀምጣለሁ ማለት ነው። በዚህ ቁጥር አድራሻ የቤተሰቦቻቸው አድራሻ ነው እና ስለዚህ ይህንን ቪዲዮ ቤተሰቦቻቸው በጣም ጭንቀት ላይ ሀሳብ ላይ ስለሆኑ ለተለያየ ሰው እናንተ ተደራሽነት እንዲኖረው ኃላፊነታችሁን ተዋጡ። ገንዘብ አይደለም የጠየቁት፣ እርዳታ አይደለም የጠየቁት። ስለዚህ የጠየቁት ቤተሰቦቻችንን ልጆቻችንን አፋልጉን ነው ያሉት። እንግዲህ የእናት አንጀት የቤተሰብ ሀሳብ ጭንቀት ስላለበት ይህን ቪዲዮ እንግዲህ ተባበሯቸው ለቤተሰቦቻቸው ማለት ነው። ለጠፉት ቤተሰቡ ማለት ነው። የጠፉት አንድ የምችም አለ ያለው ሆኖ ወጥተው ሀገር እንግዲህ ያሉበት ሁኔታ አይታወቅም። ነገር ግን ያሉበትን ባለማወቃቸው አዳራቸውንም እንቅልፍ ሳይተኙ የሚያድሩ በሀሳብ በስቀቀን አሁን ምን ተሰማ፣ ምን ይሉን ይሆን፣ ምን አይነት አክባር ይመጣልን ይሆን እያሉ በሀሳብ ለሚጨናነቁ ቤተሰቦቻቸው ኃላፊነታቸውን ተዋጣችሁ ልጆቻቸው እንዲገኙላቸው ዱዓም እያደረጋችሁ ጾላትም እያደረጋችሁ ተባበሯቸው ማለት ነው። እንግዲህ ከቤተሰቦቼ መካከል አንዷ ናት ይሄንን ሰው አፋልጊኝ ብላ የለቀቀችው እንዲያፈላልግላት የለቀቀችልኝ ማለት ነው። ስለዚህ ፎቶአቸውን አድራሻቸውንም ሁሉንም አስቀምጥላችኋለሁኝ። ስማቸውን ሁላቸውም አስቀምጣለሁ። ስለዚህ እናንተ ደግሞ ይሄንን በማየት ተባበሩና ማለት ነው። አላህ ሱብሓነሁ ወተዓላ በያሉበት ይጠብቃቸው፣ በሰላም ለቤተሰቦቻቸው ያገናኛቸው እላለሁኝ። ይሄ ነው እንግዲህ። ሰሞኑን ደግሞ እኔ የጠፋሁበት ያው ገበያ ምናምን ነበረ። እሱን ቡና ለማምጣት ሂጄ ነበረ። ያው እንግዲህ የቻልኩትን ይዤ መጥቼ ገበያ ውዬ ትናንት ነው ዛሬ ማወራችሁ ማለት ነው። እና ልብስ እያጠብኩኝ በመሀል ትዝ አለኝ ቪዲዮ መስራቴ ማለት ነው። እና ይሄ ራሱ እርጥብ ነው። ይሄ ቡና የምነክስበት አያችሁ፣ ጥርስ አውጥቷል። እና ይሄን ይመስላል ውድ ቤተሰቦቼ። ለማንኛውም ቤተሰቦቻቸው እንዲገኙላቸው ዱዓ አድርጉ ነው የምለው። እና በባህር ወላሂ በባህር መንገድ አትሄዱ። ከተሳካ አሁን ሁሉም ሰልጥኗል፣ ሁሉም ረቋል። በውጭ በዚህ በአየር በጠለብ መሄድ በጣም ቀላል ነው። ስለዚህ የባህሩ ምንም አማራጭ አይደለም። ምክንያቱም ከገንዘብም በጣም ነው የሚወጣው በባህር ሲከድ፣ አልፎም ደግሞ ህይወትን ማለፍ ስላለ እናንተ በባህር አትሄዱ። ለቤተሰቦቻቸውም በነገራችን ላይ ያው ሁሉም ሰው ወጥቶ ሲደርስበት ነው እንጂ ሳይደርስበት አትንጡ ቢሏቸው አይሰሙም ማለት ነው። እኔ አሁን ሀገር ሀዛ ሳኡዲ ሳለን አትንጪ ታይተና እንዲም ያለሽ አትንጪ ሲሉኝ የነበሩት ሁላ ይሄው ዛሬ እኔ መጥቼ እውነታችሁ ነበረ ነው ያልኩት። ስለዚህ የሰው ልጅ መውጣት በባህር ህይወትን ለማጥፋት ነው።
እና በጣም የሚያሳዝን ነገር ስለሆነ ታዋካችሁ ለቤተሰቦቻችሁም ለራሳችሁም የሚያሳዝን ስራ አትስሩ። ውድ እህቶቼ ወንድሞቼ ማለት ነው። ይሄንን በባህር መሄድን ችግር ሲፈጠር ታንቆ መሞትን ችግር ሲፈጠር መጥፎ ውሳኔ የመወሰን ታው አቁሙ። ለራሳችሁ ታዝናላችሁ። ወላሂ ለራሳችሁ ነው። ገና ናችሁ፣ መኖር አለባችሁ እና በባህር ሄዳችሁ ህይወታችሁን መቅጨት የለባችሁም። ቤተሰቦቻችሁ የሰው ልጅ አስታሞ ታሞ መሞት በጣም ጥሩ ነገር ነው። መቼም ሞት አይቀርምና ማለት ነው። ግን የሰው ልጅ ግን በባህር ሂዶ መሞት ያልሆነ ውሳኔ ወስኖ ታንቆ መሞት መድኃኒት መብላት ይሄ በጣም በጣም ከባድ ውሳኔ ነው እና ለቤተሰብ መቼም ጸጸት አይወጣም እና በባህር እየሄዳችሁ ቤተሰቦቻችሁንም ራሳችሁንም አታስቸግሩ ነው የምለው። አሁን ብድርም ተበደራችሁ ቢሆን እንደምንም ብላችሁ በአየር ሄዳችሁ እንደማትያዙበት መንገድ ጠለብ ሄዳችሁ ሰርታችሁ ራሳችሁንም ቤተሰቦቻችሁንም መቀየር ይቻላል ማለት ነው። ግዴታ በባህር ብቻ ሄዱ ቤተሰብን ማስለቀስ ራስ ማስለቀስ ሀዛ ያሉት ራሱ ሰርተው እንዳይለወጡ እናንተ በተመላለሳችሁ ቁጥር እነሱ ብራቸውን በዋጡ ቁጥር ወይ እናንተ ያልፍላችሁ ወይ ባህር አትወጡ ወይ ደግሞ እነሱ አልፍላችሁ ሀገር አይገቡ ተያይዛችሁ መሞት ነው። ስለዚህ እናንተ በባህር እየሄዳችሁ እህቶቻችሁንም ወንድሞቻችሁንም አታስቸግሩ ባይነኝ። እኔ አሁን ይሄንን ስል መቼም ልትሰሙኝ ልትገብሩት አይደለም። ማንኛውም ሰው ቢሆን ይሄን አይተገበረውም እና ግን ያው እኔ ኃላፊነት የለዋጣ ብዬ ነው እና ይሄን ይመስል። ለማንኛውም የዛሬውን ቪዲዮ ላይክ ሼር እያደረጋችሁ ነበር እንትን በሉ በየጉርቡ ሸር አድርጉላቸው፣ አሰራጩላቸው። ምክንያቱም እህቶች የጠፉት ወገኖች የጠፉት እህትና ወንድሞች መገኘት አለ እንዲገኙ አኽባራቸው እንዲገኙ ካሉበት እንዲደርሳቸው። ማንኛውም ሰው አሁን የማይጠቀም የለም። ዋትስአፕ፣ ኢሞ፣ ጀዋል ይዞ ሁሉም ሰው ስለሚጠቀም እርግጠኛ ነኝ ለአንደኛቸው እንኳን ይደርሳል ብዬ አስባለሁኝ እና ይሄን ነው የምላችሁ ውድ ቤተሰቦቼ። ለማንኛውም ለእህቶቻችሁ ለወንድሞቻችሁ ምከሯቸው። በባህር አትንጡ። በዚህ ሙተን ተማሙተንም ቢሆን በእኛውኑ ብላችሁ በእኛው እንዲሄዱላችሁ አድርጉ እና ለማንኛውም ይህን ይመስላል። ቪዲዮ አጭር ነው፣ ሳትሰለችሁ ሼር እንድታደርጉት። እኔም ቢዚ ስለሆንኩኝ ልብስ እያጠብኩ ነው እላችኋለሁ እና ይህን ሸር አድርጉላቸው፣ እስኪ ሸር አድርጉላቸው እና እነዚህን ግለሰቦች ለቤተሰቦቻቸው እንዲገኙ መገኘታቸውን እንዲሰሙ ያሉበት ሁኔታ እንዲታወቅ ተባበሯቸው። እንግዲህ ገንዘብ አይደለም የጠየቁት፣ ሸር ነው ለእናንተ በቃ የሰከንድ ስራ ነው። ለቤተሰቦቻቸው ግን ትልቅ መስዋዕትነት ነው። እንባቸውን የምትጠርጉበት ነገር ስለሆነ ያለለት በገንዘብ ጥሩ ነገር ይሰራል፣ ያላለለት በጉልበቱ ይሰራል። ጉልበትም ካጣችሁ ደግሞ ጥሩ ነገር በማድረግ በመናገር ዱዓ በማድረግ እግዟቸው እላለሁ። ለማንኛውም ይህን ይመስላል። የዩቲዩብ ህግና ደንብ ከ8 ደቂቃ በላይ ሲሆን ነው አሪፉ ስላሉ ለዛ ነው ቀስ እያልኩ የማወራው። አሁን 8 ደቂቃ ሆኗል እና በቀጣይ ቪዲዮ እንገናኛለን ኢንሻአላህ። ደግሞ እና ልጅ ተገንቶ ቤተሰቦቻቸውንም ደስታቸውንም እንካፈላለን አድርገን ቪዲዮውን ላይክ ሼር አድርጉት፣ ለቤተሰብ ለብዙ ሰው እንዲደርስ ማለት ነው። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።